ገና በወጣትነቱ ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታን እግር ተከትሎ ያደገ ሲሆን የጌታችን ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩት ውስጥ አንዱ የሆነው ቅዱስ ሐዋርያ ወንጌላዊ ዮሐንስ። ሐዋርያው ከአባቱ ዘብዴዎስና ከእናቱ ማርያም ባፍልያ በገሊላ አካባቢ ተወልዶ ያደገ ነው። ዮሐንስ የስሙ ትርጉም ፍስሐ ወሐሴት ማለት ሲሆን የጌታችን የኢየሱስ ክርስቶስን አምላክነት በመግለጡና ለጌታችን ባለው ቅንዓት ባሳየውም የኃይል ሥራ ወልደ ነጎድጓድ ስለ ነገረ መለኮት አመስጥሮ በመናገሩ ታኦሎጎስ ነባቤ መለኮት ኃላፊያትንና መጽያትን ስለሚናገር አቡቀለምሲስ ባለ ራእይ እንዲሁም የጌታን ጸዋት ወመከራ አይቶ ፊቱን በሐዘን ተቋጥሮ ይኖር ስለነበር ፊቱ በሐዘን የተቋጠረ ከሌሎቹ ደቀ መዛሙርት በተለየ አኳኋንም ጌታን ይወደው ስለነበር የጌታ ወዳጅ ፍቁረ እግዚእ ጌታችን ግርማ መንግስቱን ሲገልጥ ዮሐንስ አብሮ ስለነበረ የሚስጥር ልጅም ይባላል። ቅዱስ ጳውሎስ አዕማደ ቤተክርስቲያን ብሎ ከሚጠራቸው ሐዋርያት አንዱ ነው ዮሐንስ። ከነዚህ በተጨማሪ ወንጌላዊው ሐዋርያ ድንግል ዘንስር፣ ባህረ ጥበባት፣ አበልሳናት እንዲሁም በሌሎች በርካታ ስሞች ይጠራል። በተለያዩ የዓለማችን ክፍል በመዛወር ሕይወት የሆነውን ወንጌል የሰበከው ሐዋርያው በዛሬው ዕለት ከሐዋርያት መካከል ሞትን ሳይቀምስ በሕይወተ ሥጋ ያለ ወደ ሰማይ የተነጠቀበት ዕለት ነው። እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ የመለኮትን ወንጌል ሰበከ፣ የጽድቅ ምስክር ሆነ። ስለዚህም አቡቀለምሲስ ተባለ። ከወንጌላዊው ከሐዋርያው ከዮሐንስ ወልደ ነጎድጓድ ረድኤት በረከት ይክፈለን፣ አሜን።